ሰላም እንዴት ናችሁ ቤተሰብ? ዛሬ እንግዲህ እውነት ለመናገር በጣም በሚያሳዝን ቪዲዮ ነው የመጣሁበት ማለት ነው። ሁላችሁም ድምጽ ልትሆኑ ይገባችኋል። በነገራችን ላይ ግን እኔ አንዳንዴ የሆነ ተስፋ የምትቆርጡበት ነገር የለም ቤተሰብ፣ በተለይ በኢትዮጵያ በሀገራችን ላይ እየተፈጸመ ያለው በተለይ ደግሞ በኦርቶዶክስ ሃይማኖታችን እንዲሁም በአማራነታችን እየተገደልን የሚደረገው ነገር እኔውን በቃ ኢትዮጵያ የተባለችውን ሀገር ምን ሊያድርጓት እንደሆነ እኔ በጣም ነው ያዘንኩት። እውነት ለመናገር እንግዲህ ያው አርሲ ላይ የሚገኙ ኦርቶዶክሶች እጅግ በርካታ ኦርቶዶክሶች ተገድለዋል። ቤተክርስቲያን ተቃጥላለች እና ይህንን ያላስቆመ መንግስት ምንድነው አሁን ምርጫ? እኔ በቃ ምን እንደምል አላውቅም። መንግስት ባለበት ሀገር ህብረተሰብ ባለበት ሀገር እንግዲህ ወገኖቻችን በየጊዜው እየተገደሉ እየታረዱ ነው እና የዚህ መፍትሄውስ ምንድነው? በቃስ የሚል ማን ነው? ወገኖቻችን በየጊዜው እየታገቱ ነው። አማራ ክልል ላይ ይሄ ደብረ ጉራቻ የሚባል ሀገር ሲመጡ እየታገቱ የት እንደሚሄዱ የት እንደሚገደሉ የምናውቀው ነገር የለም እና መቼ ነው የሚበቃው ይሄ ነገር? እኔ ምን በቃ ማወራው ራሱ ነው ግራ የገባኝ በእውነቱ ከሆነ። ምክንያቱም በጣም ማረም ሲበዛ ይመራል። አሁንማ በቃ እኔ በቃ ማወራው ራሱ ጠፋብኝ እውነት። ምክንያቱም እንግዲህ 8 ዓመት ሙሉ ንጹሃኖች እየተገደሉ ነው። ቤተክርስቲያን፣ መስጊድ፣ መጽሐፍቶች፣ ቁርአኖች እየተቃጠሉ እንዴት ነው አሁን ይሄ ሀገር የሚቀጥለውስ? መንግስት የሚሆነው በእውነቱ ከሆነ መንግስት ባለበት ሀገር ብቻ አላውቅም የእውነት። ነገር ግን ቤተሰብ ለማንኛውም እንግዲህ ድምጽ ሆኑ። በተለይ ቲክታክ ላይ ብዙ ተከታታይ ብዙ ፔጅ ያላችሁ ሰዎች ግን እንደዚህ አይነት ነገር እውነት ለመናገር ሰው ብዙም አይዘግበውም። ለምን እንደሆነ አላውቅም። በእርግጥ ተዘገበ አልተዘገበ ማፊ ፋይዳ ምንም ለውጥም የለውም። ምንም ስለሌለው ይሆን አላውቅም። ሰው አይዘግበውም እንደዚህ አይነት ነገር። ስለዚህ ለምንድነው የማይዘገበው? እና በጣም ነው ማርያምን የተሰማኝ ምን እንደምል ራሱ እውነት ሀገራችን እኮ እንወዳታለን። ግን የሆነ እንደዚህ አይነት ነገር ስታዩ ደግሞ ተስፋ ቆርጥ አትሉም? ግን እኔ በጣም ነው በቃ ጭንቅንቅንቅንቅንቅ ያለ ስሜት ነው የሚሰማኝ። እግዚአብሔር ኢትዮጵያ እኮ መሄድ እፈልጋለሁ፣ ሀገር መሄድ እፈልጋለሁ። ግን ይሄ ነገሮችን ምናምን አንዳንድ ነገር ሳይ በቃ በጣም እፈራለሁ ከምር። በቃ የምናያቸው እንዴት ተጨካክነናል። ሰላም መቼ ነው የሚመጣው? የእውነት መቼ ነው ሰላም የሚመጣው? እኔ ሰላም ነው የናፈቀኝ ከምንም በላይ ገንዘብ ሳይሆን ሰላም ነው የናፈቀኝ። እውነት ሰላም ነው የናፈቀኝ። በቃ በስመ አብ ወልድ። በጣም ያሳዝናል ያለው ነገር በእውነቱ ከሆነ። የሰው ልጅ እንደዚህ እንደ ከብት እየታረደ ከብት እንኳን ሲታረድ እኮ የእውነት ነፍሱ እስከሚወጣ ድረስ እኮ በቃ ወደዛ እንዞራለን እኮ አይደለ ማለት እንዳታዩ ተብሎ። ግን የሰው ልጅ እንደዚህ በጭካኔ ኧረ በኢየሱስ። እኔ እነማን ናቸው? እኔ አንዳንዴ ገዳዮች እነማን ናቸው? ሰው የሆኑ ሁሉ ብዬ አንዳንዴ በጣም እንትን እላለሁ፣ ከራሴ ጋር እመካከራለሁ። በዚህ ልክ ተጨካክነናል ወይ? ከእናት አይደለም ወይ የተወለዱት? ማለት እነዛ ገዳዮች እናት ይኖራቸዋል ወይ? ሚስት ይኖራቸዋል፣ እህት ይኖራቸዋል፣ ልጅ ይኖራቸዋል ብዬ ሁሉ እኔ አላውቅም የእውነት። እኔ ኢትዮጵያውያን ነው ግን እንደዚህ የምንጨካከነው ጎበዝ? ወይስ የሌላ ሀገር ዜጎች እየመጡ ነው እንደዚህ የሚገሉት? እኔ ምንም ግራ እየገባኝ ነው አሁን እውነት ለመናገር። በየጊዜው በቃ 8 ዓመት ሙሉ ንጹሃን እንደተገደለ 8 ዓመት ድፍን 8 ዓመት ይኸው የሰይጣን ሰውዬ ከመጣ አንስቶ በቃ መገደል ነው። ንጹሃኖች መገደል ነው በቃ። ምን እንደምል እኔ አንዳንዴ ግራ ነው የሚያጋባኝ እውነት። በጣም ያሳዝናል ያለው ነገር በቃ ከአቅም በላይ በቃ እኛ ከምናወራው በላይ ነው እውነት ለመናገር እንጂ ምን ብዬ እንደማወራ ራሱ አላውቅም። ቤተሰብ ለማንኛውም ያለው ነገር ይሄ ነው። ብቻ በጣም ተሰምቶኛል የእውነት በቃ ግራ ነው ግብት የሚል ፌስቡክም ቲክቶክም በቃ ስገባ አርሲ በስመ አብ ወልድ። እኔ መጨረሻችን ኢትዮጵያ ምን ሊያደርጓት እንደሆነ እኔ በጣም ግራ እያጋቡኝ ነው እውነት። እኔ አሁን በጣም በቃ ሀገራችን ፍርስርስ አድርገው ለሌላ ዜጋ ሊሸጡት ነው። ለውጭ ዜጋ ሽጦ ይሄ ሰው የሀገራችን ሊሸጥ ነው የመጣ ነው እንጂ ሊመራ አይደለም የመጣ በእውነቱ ከሆነ። አሁን ደግሞ ካልመረጣችሁን እያለ ደግሞ ራሱ ይንፈራገጣል። ፈጣሪ የስራውን ይስጠውና እግዚአብሔር አምላክ የንጹሃኖች ደም ድብ የሚያርገው ይሆናል። እግዚአብሔር ራሱ አንዳንዴ ያዳላል። ማርያምን እዛ ቤተ መንግስት ያሉት ምድረ ጥረቅም አንዱን እንደሱ ምናል እንደው አናቱን ብለው ለምን ራሳቸውን አይሰውም? እግዚአብሔር ምድረ ኮተት ነው የዛ የተጠራቀመው ምድረ ኮታራ ሁላ ተጠራቅሞ እንደዚህ ሀገራችን
በጦርነት በዕዳ በብድር በምን በተለያየ ነገር ሀገራችን እኮ አሁን በጣም የምታስጠላው እውነት ለመናገር ማለት በድህነት ራሱ በቃ ተሽቆልቁላለች እና ያለው ነገር በጣም ያሳዝናል ማለት ነው። ቤተሰብ ምን እንደሚል ራሱ እኔ ግራ ነው የሚያጋባኝ በእውነቱ ከሆነ እና ይሄን ያለው ብቻ ፈጣሪ በቃ ይበለን ቤተሰብ የእውነት ፈጣሪ በቃ ይበለን ነው የምለው። ሌላ ምንም የምለው ነገር የለም። ሌላ ግን አላወራም እና ሰላማችሁ ይዘት ትርፍርፍ ይበልልኝ ነው የምለው። ሁላችሁም ድምጽ ሆኑ እንግዲህ ለቤተ ክርስቲያናችን ድምጽ ሆኑ። ለመላው ኢትዮጵያ ሰላሙን ያምጣልን። በየቦታው ሰላም የለም፣ እግዚአብሔር ሰላም የለም። ሰላም የሚባል ነገር አሁን የለም በእውነቱ ከሆነ ያሳዝናል ከምር። ሀገር እስከ መቼ እንደዚህ እየተቃጠለ እንደዚህ እየወደመ እስከ መቼ እንደሚቀጥል አንዳንዴ ግራ እያጋባኝ ነው። ቤተሰብ በጣም ነው የሚያሳዝነው ያለው ነገር ከሚገባው በላይ ከምለው በላይ ነው። በስመ አብ ወልድ እና ቤተሰብ ለማንኛውም በሀሳብ ውስጥ ገቡ። አስባችሁታል? ቪዲዮ ሰራለሁ ብዬ መጥቼ በሀሳብ ተዋጡ። በሉ ሰላማችሁ ይብዛልኝ።